ይህ ትምህርት ለምንድነው የሚያስፈልገው ሲባል እግዚአብሔር በሰማይ እግዚአብሔር እንደሆነ ሁሉ እኛ በምድር እግዚአብሔር ነን የሚል ትምህርት ሊያስተምሩን ነው። አስበከዋል? ሁሉን የፈጠረ ሁሉን የሰራ ሁላችንንም ካለመኖር ወደ መኖር ያመጣ በራሱ ህላዊ ለዘላለም የሚኖር ለመኖሩ ጅማሬና ፍጻሜ የሌለውን አምላክን ገባ ራሱ በፈጠረው ምድር ላይ አዳም የሚባልን ሰው ከአፈር ምድር አበጅቶ በየህይወትን እስትንፋስ በአፉ ብሎ ሕያው ነፍስ ያለው ፍጡር ያደረገን እግዚአብሔርን አዳም ሕያው ነፍስ ያለው ፍጡር ከሆነ በኋላ እግዚአብሔር ወደዛ ዓለም እንዲገባ ፍቃድ የሚያገኘው በአዳም በኩል ነው የሚል ትምህርት ማስተማር ፍጹም ይሄ ስነ ተፈጥሮን ያልተከተለ ፈጣሪ በፈጣሪነት የሁሉ ነገር ባለቤት እንደሆነ ያላገናዘበ አጋንንታዊ ትምህርት ነው ይሄ ትምህርት። አስበከዋል? አንተ በገዛ ቤትህ ለመግባት የቤቱ ባለቤት ያልሆነ ሌላ አካል ላንተ ቤት መግባት እንደማይፈቅድልህ ሁሉ ምድር የራሱ የእግዚአብሔር እኮ የእጅ ፍጥረት ናት። የእግዚአብሔር ፍጥረት እኮ ናት ምድር። ሰማይ የእግዚአብሔር ፍጥረቱ እኮ ነው። መላእክት ብትሉ የሚታየው የማይታየው ሁሉ ብትሉ ከእግዚአብሔር የተገኘ ነው። ስለዚህ እግዚአብሔር ካለ መኖር ወደ መኖር ያመጣውን አካል ወይም ፍጥረቱን እዛ ቦታ ላይ አክሰስ ለማድረግ ለመግባት የሆነን አካል ያስፈቅዳል የሚል አጋንንታዊ ትምህርት ማስተማር እግዚአብሔር በሰማይ እግዚአብሔር እንደሆነ እኛ በምድር እግዚአብሔር ነን የሚል ኑፋቄ ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር የማናችንንም ውዴታ ከፈለገ አለመጠየቅ ይችላል። እግዚአብሔር የማናችንንም ፍቃድ ሳያስፈቅድ ምድርን አክሰስ ማድረግ ይችላል። ለምሳሌ ምድር የምትባልን ፍጥረት ምድር አድርጎ ለመፍጠር ማንንም አላማከረም። መላእክትን አላማከረም፣ ሌላ ፍጥረት አላማከረም። እንግዲህ ለመፍጠር አንተን ያላማከረህ ምድር ላይ ለመግባት እንዴት ነው አንተን የሚያማክርህ ነው? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ አንተን ያስፈቅድሃል? እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ውስንነት የሌለበት የእውቀት የኃይል የመገኘት ውስንነት የሌለበት አምላክ እግዚአብሔር ለመገኘት እኔን ያስፈቅደኛል እኔን አስፈቅዶን አክሰስ ምድርን የሚያደርገው ካልክ እኔ እግዚአብሔር ነኝ ከእግዚአብሔር እኩል ነኝ እያልክ እግዚአብሔር ለአንተ ካልፈቀደ አንተ ካልፈቀድክለት እግዚአብሔር እሺ በቃ ጌቶች አልፈቀዱም ብሎ ይመለሳል የሚል አጋንንታዊ ትምህርት እያስተማርክ ነው ያለው። ለምሳሌ ዮናታን አክሊሉ ያስገባውን ኑፋቄ ዝም ብላችሁ ተመልከቱት። ፈውስ የእግዚአብሔር ፍቃድ ነው እና የእግዚአብሔር ፍቃድ ስለሆነ እግዚአብሔርን ማስፈቀድ አያስፈልግም ለፈውስ እያለ ነው። ያልተፈወሱ ዘማሪዎች አሉ። ለምሳሌ የተወዳጁ ዘማሪ አገኘው ይደግ ማየት የተሳነው ወንድማችን ነው። ስለዚህ እግዚአብሔር ፈቅዶ አገኘው ስላላመነ ነው ያልተፈወሰው። የኛን ጸሎት እግዚአብሔር ይቅርታ ስሙን ስለጠራው እዚህ ቦታ ላይ አየ ምን አይነት ሳይድ ኢፌክት እንዳለው እንኳን ትምህርታቸው አይመለከቱ። ጉድለት የሚባል ነገር ባለበት ቦታ ላይ ከጉድለታቸው ባለፈ ሙላት አምላካቸውን የሚያገለግሉ ብዙ ሰዎች እያሉ በአካለ ጎደለን የሆነ አካል ጎሏቸው የሆነ ነገር ጎሏቸው የሆነ ነገር አተው በሙላት እግዚአብሔርን እያመሰገኑ ከጉድለታቸው አልፈው የሚያገለግሉ ወንድሞች እህቶች ባሉበት በዚህ ዓለም ላይ እግዚአብሔርን ማስፈቀድ የለብንም ለፈውስ እግዚአብሔር ፈቅዷል የምትል ከሆነ ያልተፈወሱት እግዚአብሔር ስላልፈቀደ አይደለም የሚል ጠማማ ትምህርት እያስተማርከ ነው። አዎ እግዚአብሔር ሰዎች እንዲፈወሱ ይፈልጋል፣ ግን እንደ እግዚአብሔር ፍቃድ ነው እሱ። ለምን ይሄንን አልክ ካላችሁኝ የክርስቶስ ዳግም ምጽአት እንግዲህ በራሱ በክርስቶስ የታሰበ የታለመ የታቀደ ነው። የእግዚአብሔር ፍቃድ ነው የጌታ ኢየሱስ ክርስቶስ ዳግም መመለስ። እንግዲህ ምንም ዳግም ምጽአቱ የክርስቶስ ኢየሱስ ፈቃድ ቢሆንም የክርስቶስ ፈቃድ ቢሆንም በአባታችን ጸሎት ጌታችን መድኃኒታችን ሐዋርያቱን ያስተማራቸውን የአባታችንን ጸሎት ስትመለከቱት ምንድነው የሚለው? መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ትምጣ ብለ ለምንድን ነው ኢየሱስ ጸሎት ያስተማራቸው? ስለ መንግስቱ መምጣት እሱ ስለማይፈቅድ ነው መንግስት ትምጣ እያላችሁ ጸልዩ ያለው አይደለም። ምንም እግዚአብሔር ቢፈቅድ ሲጀመር ጸሎት ማለት እግዚአብሔር የፈቀደውን ነገር በመጠየቅ መቀበል ማለት እንጂ እግዚአብሔር ያልፈቀደውን ነገር ስትጸልይ ብትልም እንኳን አትቀበልም። ሲጀመር እንደ ፈቃዱ የሆነን ጸሎት ብትጸልዩ ትቀበላላችሁ። መጽሐፍ ቅዱሳዊ ትምህርት ነው። እንደ ፈቃዱ የሆነን ጸሎት እና የእግዚአብሔርን ፍቃድ ማንኳሰስ፣ የእግዚአብሔርን ፍቃድ ማሳነስ፣ እግዚአብሔርን መጠየቅን አለማበረታታት፣ እግዚአብሔር ፈቅዷል የሚል እብሪተኝነት ውስጥ የሚከት ትምህርት እንዴ! እናንተ ሐሰተኛ ይህንን ትምህርት የምታስተምሩ አስተማሪዎች እኔ ቃል ሳወጣ መልአክ ይታዘዘኛል ትላላችሁ።
እንዴ ይሄንን ትምህርት ያስተማረውን ሰው እኮ እናውቀዋለን። ይሄን ትምህርት ያስተማረው ሰው እኮ የሰው ሚስት በዛው የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ ገባ። ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትዕዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ትቀልዳለህ እንዴ? መላእክት እኮ የእግዚአብሔር ቅዱሳን መላእክት ናቸው። የእሳት አገልጋይ እኮ ናቸው። በእግዚአብሔር ፊት የሚቆሙ እውነተኛ እኮ የእግዚአብሔር ምስክሮች እኮ ናቸው። መልአክ አንተን ሲያገለግል ይውላል እንዴ? መጽሐፍ ቅዱስ የሚለው መላእክትን ተጠቅሶ እግዚአብሔር ባለበት ቦታ ነው የሚገኙት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት ይሰፍራሉ ይላል መጽሐፍ ቅዱስ። አለቀ። እግዚአብሔርን ስትፈራ መላእክት በዙሪያህ ይሆናሉ። ግንኙነታቸው ግን እግዚአብሔርን ከመፍራት ጋር ተያይዞ ነው እንጂ የሚኖረው አንተ በማንነትህ የባህሪ ልጅ ስለሆንክ አንተን እንደ ኢየሱስ ክርስቶስ ሊያገለግል በዙሪያ የሚገኝ መልአክ የለም። በክርስቶስ ማን ነው ስም የምትጠይቁኝ ሰዎች? ይሄን ትምህርት ያስተማረው ሰውዬ ነው። ነገርኳችሁ እኮ ለሪከርድ ፈልገህ ከሆነ እኔ ማንንም እንደዚህ እንደማልፈራ እንድታውቁ ያስፈልጋቸዋል። ችግር የለብኝም። ማናቸውንም እናንተ የምትከተሏቸውን ጠንቋዮች አቤል አቡና ፈርቷቸው አያውቅም። ይሄንን ታውቁታላችሁ። ፈርቷቸው አያውቅም። ምንም ልቡ ደንግጦላቸው አያውቅም። በቃ ይሄ ታሪክ የሚታወቅ ታሪክ ነው። የሰው ሚስት ተገናኝቶ ባል ካልገደልኩት ብሎ በልመና አሜሪካ ሸሽቶ የታወቀ ነው። ሐሰተኛ ነቢያት በቃላችን ሁሉ ይፈጠራል ይላሉ እንጂ የሆነ ነገር ኮሽ ባለ ቁጥር አገር ለቀው ነው የሚወጡት። የሰላሌን ሕዝብ የተናገረው ሐሰተኛው ነብይ እንዲሁ አገር ለቆ ፈርጥጦ እንደወጣ ታውቃላችሁ። በእኔ ትእዛዝ ነው ሁሉ ነገር የሚሆነው ይላቸዋል። ኧረ እባክህ አለቀ። እና በፍጹም መጽሐፍ ቅዱስ ትህትናን ነው የሚያስተምረን። ለዚህ ነው ያቺ በጸሎቷ መልስ የተሰጣት ሐና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላ ተናገረች። እግዚአብሔር እንድንታበይ አይደለም የሚፈልገው፣ በትህትና እንድንመላለስ ነው። ሲጀመር የልጁ የኢየሱስ ክርስቶስ መንፈስ ራሱ ካለባችሁ በትህትና እግዚአብሔር ፊት ትመላለሳላችሁ እንጂ ፊት ብለህ ራስን ከአምላክ ጋር ለማወዳደር የኔ ቃል ከአምላክ ቃል እኩል ነው ለማለት የምትደፍርበት ምንም አይነት መንገድ የለም። ሐዋርያቱ እንደዚህ አይነት ትምህርት አንድ ቦታ አስተምሯል ብላችሁ የምታስቡ ከሆነ አምጡ። ጳውሎስ የኔ ቃል የእግዚአብሔር ቃል ነው ብሎ ያውቃል ወይ? እኔ እንደ እግዚአብሔር ቃል የምናገረውን የእግዚአብሔርን ኃይል ነው ያለው ቃሉ ብሎ አስተምሮ ያውቃል ወይ? እንደዚህ አይነት ትምህርት አላስተማሩም። ጳውሎስ በንግግሩ መሃል ራሱ ይህ እንደኔ ብሎ ይነግረናል። ከእግዚአብሔር የሰማውን ትእዛዝ፣ ቀጥተኛ ትእዛዝ ደግሞ ይህ መንፈስ ቅዱስ ያዘዘው፣ ይህ እግዚአብሔር ያዘዘው ትእዛዝ ነው ብሎ የራሱንና የእግዚአብሔርን ትእዛዝ እንኳን በልዩነት መጽሐፍ ቅዱስ ላይ አስፍሮልን ያውቃል። መጽሐፍ ቅዱሳዊ የሆነን እውነት እንድንከተል በትህትና እንድንመላለስ ልባችን በትዕቢት እንዳይወጠር ከእንደዚህ አይነት አጋንንታዊ ትምህርት መውጣት አለባችሁ ብዬ አሳስባችኋለሁ። አሁን እየተመለከትኩ ነው። ምንም እንትን የለውም፣ ግብ የለውም። እነ ማናቸው እነ ኪኪ በሉ እነ ኩኪ በሉ እዚህ ውስጥ ያሉ እነ ኃይሉ ዮሐንስ በሉ እነ ጃፒ በሉ እነ ምናምን ማርዲ በሉ የሁሉም አስተማሪዎችን ትምህርት ከኋላ ፋቅ ስታደርጉ ጸሎት እንደማያስፈልግ፣ እግዚአብሔር ፊት ራስን መዋረድ እንደማያስፈልግ፣ እግዚአብሔር ቃል መገዛት እንደማያስፈልግ ነው መጨረሻ ላይ የሚያስተምሯችሁ። ዞሮ የነሱ ሎሌና ባሪያ እንድትሆኑ፣ በእነሱ ንግግር እንደምትፈወሱ፣ በእነሱ ንግግር እንደ ሀብታም እንደምትሆኑ፣ በእነሱ ንግግር የሆነ ነገር እንደሚሆኑላችሁ ነው የሚያስተምሯችሁ። ከእግዚአብሔር ይለዩዋቸዋል። ከዛ የነሱ ንግግር እንደሚፈጠር ያሳምኗቸዋል። ከእግዚአብሔር ሉዓላዊ አምላክነት ይነጥሏቸዋል። ከዛ የነሱ ቃል ፈጣሪ እንደሆነ ያስተምሯቸዋል። ይህ ጉዳይ ነው ያለው እየተደረገ ያለው። እግዚአብሔርን ዲፔንድ እንዳታደርጉ፣ እንዳትደገፉ፣ መለኮታዊ ማንነቱ ላይ ጥገኛ እንዳትሆኑ፣ መለኮታዊ ማንነቱ ላይ እንዳትለምኑ፣ እግሮቹ ስር እንዳትወድቁ፣ ራሳችሁን በእግዚአብሔር ፊት እንዳታዋርዱ የሚያደርግ ልብን በትዕቢት የሚወጥር የትዕቢተኛው የአጋንንትን ትምህርት ነው እያስተማራችሁ ያላችሁና አሁን ጩኸታችን የሆነ አሌክስ የሚባል ግለሰብ እዚህ ቲክቶክ ላይ እንዳይሰማ ማድረግ ወይም ደግሞ የሆነ ማን ነው
ኃይሉ የሚባል ግለሰብ እንዳይደመጥ ማድረግ አይደለም። በሺ ተቆጥራችሁ ተሰብስባችሁ ተኮልኩላችሁ እሱን ማድመጥ መልካም ነው። አፍተሮል ግን ንግግሩን ጨርሳችሁ ከሰማችሁ በኋላ ለክርስቶስ ለጌታዬ ለመድኃኒቴ እንድገዛ እንድታዘዝ ያደርጋል ወይ? ይሄ ትምህርት ባሪያ እንደሆነ ያደርጋል ወይ? እሱን ፈጣሪ እኔን ፍጡር ያደርገኛል ወይ? ትምህርት እሱን ተመላኪ እኔን አምላኪ ያደርገኛል ወይ? ይሄ ትምህርት እሱ የሚሰገድለት እኔን ሰጋጅ ያደርገኛል ወይ? ይሄ ትምህርት እሱን በሰማይ በክብር ሁሉ ከፍ ያለ የነገስታት ንጉስ አድርጎ አንተን ደግሞ እንደ እግዚአብሔር ልጅ በጸሎትና በልመና አምላክ ፊት እንድትወድቅ ያደርጋል ወይ ትምህርቱ ብለህ ቼክ አድርግ። ትምህርቱ በትዕቢት ወጥሮ አምላክ ካደረገክ አጋንንታዊ ሰይጣናዊ ትምህርት ነው። ልክ ሰይጣን በትዕቢት ተወጥሮ ዙፋኔን በዙፋኑ በላይ ያደርጋለሁ እንዳለ እየተወጠርክ ነው ያለው። ትምህርቱ ግን ከእግዚአብሔር ዙፋን በታች እንድትወድቅ ካደረገ፣ የጸሎት ጥገኛ እንድትሆን ካደረገ፣ የአምላክህን ፊት እንድትፈልግ ካደረገ፣ ትሁት ካደረገ፣ በእግዚአብሔርን ምትለምን ምትጠይቅ፣ ልታገባ ስትል ጌታዬ ፍቃድ ነው እዚህ ስራ ውስጥ አለህ እንድትል የሚያደርግ፣ በስራ እግዚአብሔርን ፍቃድ እንድትጠይቅ፣ በአገልግሎት እግዚአብሔርን ፍቃድ እንድትጠይቅ፣ በመውጣት መግባት የእግዚአብሔርን ፍቃድ እንድትጠይቅ የሚያደርግ ከሆነ ምትበላው ምትጠጣው ያለ እግዚአብሔር ፍቃድ ደስታን የቀመሰ ተድላን የቀመሰ ማንም የለም የሚለውን የእግዚአብሔርን ቃል ላይ የምትመሰረት ካደረገ ቃሉ ትሁት አድርጓልና መጽሐፍ ቅዱሳዊ ትምህርት ነው። በትዕቢት ከወጠረ ከእግዚአብሔር ሐሎት ከለየክ ራስን ከእግዚአብሔር ጋር እንድታነጻጽር ካደረገ ልጅነቴ ከኢየሱስ ልጅነት እኩል ነው ብለህ እንግዲህ ገና ኢህአዴግ ከመግባቱ በፊት ከመግባቱ በኋላ የተወለድክ ሰውዬ ከመግባቱ በፊትና ከመግባቱ በኋላ የተወለድክ ሰውዬ ዘለክ ዓለማት ሳይፈጠሩ በፊት የአብ አንድያ ልጅ የሆነው ኢየሱስ ክርስቶስ ጋር የሚያጋፋ ከሆነ አጋንንታዊ ትምህርት ነው ማለት እና አሁንም ዞሮ ዞሮ የምንቃወመው ያለው ትምህርት ሰውን ወደ እግዚአብሔርነት ከፍ እያደረገ ያለ አጋንንት ትምህርት ነው ለማለት ነው። ተባረኩ። ቴንኪው ሙልዬ፣ እግዚአብሔር ይባርካችሁ። ጌታ ይባርክ አቤላ። ይሄው ነው እንግዲህ እየተናገርን ያለ ነው። ልክ አሁን አንተ እያወራህ ማን አስታውሰኝ፣ ሉቃስ ወንጌል ላይ ያ ሰው ባለጠጋ ሰውዬ ጎተራ ማለት ሰብሉ እርሻው ብዙ ነገር ያዘለትና አፍርሶ ጎተራውን እንዳዲስ ሰርቶ ከዛ በኋላ ብዙ ካከማቸ በኋላ ነፍሴ ሆይ ቢጠጪ ደስም ይበልሻል። በምን በገንዘብ ብዛት ማለት ነው። ከዛ መልሱን እንግዲህ እናንተ ታውቃላችሁ። አንተ ሰነፍ ሰው ሆይ ዛሬ ነፍስ ካንተ ሊወስዷት ይፈራታል፣ ይሄን ያከማቸው ማን ይበላዋል? ስለዚህ ነፍስም በጌታ እጅ ነው፣ በእግዚአብሔር እጅ ነው። እነሱ ግን እግዚአብሔር እኛን ሳያስፈቅድ ወደኛ ህይወት አይመጣም፣ እኛ በቃ እንደ እግዚአብሔር የተናገርነው ነገር ይፈጥራል ይሰራል ምናምን ነገር ብለው ደስታቸው አላፊ ጠፊ በሆነ ከእግዚአብሔር ቃል ውጪ በሆነ አላፊ ጠፊ በሆነ ነገር ላይ መስርተው ልክ ከዚህ ውጪ ያለውን ሰው እንደ ስተት ከዚህ ውጪ እንዳለ ማለት በቃ ያልበለጸገ ሀብታም ያልሆነ ድሃ የሆነ ሰውዬ ጤነኛ ያልሆነ ሰው ምናምን ብቻ የሆነ የአካል እክል ያለው ሰው ሁሉ ከእግዚአብሔር እንዳልሆነ እምነት እንደጎደለው መንፈሳዊ ዓለም እንዳልተረዳ ያልደረሰው ሌቨል እንዳለ መገለጥ የሚባለውን ነገር እሱ እነዚህ ወርድ ኦፍ ፌዝ የደረሱበትን እንዳልደረስን አድርገው ያስባሉ ማለት ነው። እንዳልበራልን አድርገው ያስባሉ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ሉዓላዊነት አውርደው በጣም በሚገርም ሁኔታ ከሰው ፍቃድ በታች አንተ እግዚአብሔር እንዲመጣ ትፈቅድለታለህ፣ እሱ የፈጠረው ዓለም ላይ ማለት ነው ሰሪ። ስለዚህ መጽሐፍ ቅዱስ በጭራሽ ይሄንን አስተምሮ የሚደግፈው የሚያውቀው አይደለም። መጽሐፍ ቅዱስ ግልጽ በሆነ መንገድ እግዚአብሔርን እየመሰሉ የሚወዱ እንደሚሰደዱ በወንጌል ምክንያት ነው እያልካለሁ፣ ዋጋ እንደሚከፍሉ ስለመብል ስለሚጠጣ ነገር ስለሚለበስ ነገር ስለምቾት ምናምን ሳይሆን ክርስቶስን ለመምሰል በዛ መንገድ ነው። እና እነ ጳውሎስ ይሄን ትምህርት አልገባቸውም ይሆን? እነ ጳውሎስ ባለጠጋ ነበረ፣ ሀብታም ነበረ ማለት ገንዘብ ነበረው። ጳውሎስ ሳይታመምም ነበረ። ይሄን ነገር አልገባውም ጳውሎስ። ስለዚህ ጳውሎስ ያልገባው ነገር እኛ ገብቶናል ካሉ እነዚህ ሰዎች ሐዋርያት ያልሰበኩትን ወንጌል ነው እየሰበኩ ያሉት። እና ይሄንን ትምህርት እንቀበላለን የምትሉ ሰዎች ግቡና እንዲሁም እኔ የተወሰነ ደቂቃ ከናንተ ጋር ብናወራ አሪፍ ነው። ጥቅስ ብቻ ጠቅሳችሁ ጥቅሱ ላይ የራሳችሁ ትርጉም አታስገቡ ነው እኛ እያልን ያለነው። ስለዚህ የራሳችሁን ትርጉም አታስገቡ። ጴጥሮስ አልገባውም። ስለዚህ ተናገርኩኝ።
ጴጥሮስ አልገባውም የሚል ጻፊ ባመጣስ? ጴጥሮስ አልገባውም አልበራለትም የሚል ጻፊ ባመጣስ? ከወርዶ ፌዝ ሙመጣ አማኞች ጴጥሮስ ራሱ አልተገለጠለትም የሚል አማኝ ባመጣስ ትቀበላለህ? በቃ ቀጥተኛ ከጥልቁ ነው። ጴጥሮስ አልገባውም። ከነ ቦታው ከነ መጽሐፉ ቁጭ ላድርግልህ። ከነ መጽሐፉ ከነ ቦታው ምን ይላል መሰለህ? ፓስተር ኤልሻዳይ አበራ በመለኮት ተካፍሏቸዋል የሚለው ቃል ጴጥሮስ በትክክል አይገልጸውም ወይም አልገባውም። ይህንን ቃል የገባው ግን እንዲህ ብሎ ይገልጸዋል። ቫይን የሚለውን መጽሐፍን ሲያብራራ ይልና ህይወት፣ ማፍራት፣ መራባት፣ ምንድነው ዝርያ፣ ስሪት፣ መገኛ፣ ምንጭ፣ መወለድ አይነት ማንነት ይገልጸዋል ብሎ በገጽ 23 ላይ አስፍሮታል። ጴጥሮስ ራሱ እንዳልገባው ማለት ነው። ኢዮብንም እኮ በጣም ነው የሚተቹት። ቀጥሉ ዞዬ በቃ መጣው ነኝ። እሺ ተመስገን። ኢዮብን በጣም ሲተቹት ሰምተሃል። በጣም ያልገባው ነው ብለው በጣም ሲኮንኑት እናያለን። እንዴት በገለ ያካል፣ እንዴት እግዚአብሔርን ይለማመጣል፣ እንዴት የእርግማን ቃል ያወጣል ብለው በጣም ከሚኮንኑት የመጽሐፍ ቅዱስ ሰው አንዱ ኢዮብ ነው። ጉዳቸው መዓት ነው። በነገራችን ላይ ግን እኔ እንደው አይምሮ ያለን ሰዎች በነገራችን ላይ እንደው እነዚህ ሰዎች ገንዘብ እናበዛለን፣ እናበለጽጋለን፣ እድል ፈንታችን ብልጽግና ነው ያሉ ሰዎች ያው ወንጌሉ ሄልዝ ኤንድ ዌልዝ ነው የሚባለው አይደል? ብልጽግናና ጤንነት ነው የጤንነት ወንጌል፣ የብልጽግና ወንጌል። ገንዘብ ግን ሲለምኑ ይታያሉ። በጣም አይታችሁ ከሆነ እንዴ አይምሮ ያለው ሰው እኮ ራሽናል የሆነ ሰው እንዴ ታዲያ ገንዘብ ማብዛት ከቻሉ ጠንቋይ ለራሱ አያውቅ ነው የሚሆነውና እንዴት ገንዘብ ይለምናሉ እኮ ብሎ መጠየቅ አለበት። ገንዘቡን በነገራችን ላይ እነሱ በጣም ሲያፍሩ እናንተ ገንዘብ እንዴት አይኖራችሁም፣ ገንዘብ እየሰጣችሁ ጤንነት እንዴት አይኖራችሁም እንዳይባሉ ገንዘቡን የምትሰጡን ዘር ነው፣ ለእናንተ ጥቅም ነው። this is for your own benefit ለእናንተ ጥቅም ነው ይላሉ። አያችሁ ሲሸውዱ እኮ ሲፎግሩ ነው እኮ እንጂ እኛ ፈልገ ነው አይደለም። አይታችሁ ከሆነ ለራስ ነው እንድትባረክ ነው። በቃ ታመጣለህ፣ ለኔ አስቦ ተጨንቆ ነው እኔ እንድባረክ። አያችሁ በዚህ መልኩ እነሱ ይሰበስባሉ። ስለዚህ ዘርህን አምጣ፣ ኮንታክት ፖይንት የሚሉት ነገር አለ። አይታችሁ ከሆነ ይሄንን የምትዘራው ዘር ከእግዚአብሔር ዘር ጋር የሆነ ኮንታክት ፖይንት ይፈጥርና ፕሮስፐር ታደርጋለህ ምናምን ይላሉ። እንደዚህ አይነት ቴዎሎጂ እንደዚህ አይነት ትምህርት የለም፣ አጋንንታዊ ትምህርት ነው። ስለዚህ ደብተርን አምጣ እንትን እናደርገዋለን። እኔ እኮ ደግሞ ገንዘብ አሁን ከቡሽሪ ጀምሮ ትዝ ይላቸዋል። ቡሽሪን ያመጣው ሰው አሁን አውስትራሊያ ነው ያለው፣ መንግስቱ ሀብታሙ ይባላል ፓስተር እና ሪግሪት አደርጋለሁ ጸጸታለሁ ይላል በአሁኑ ሰዓት። እና ቡሽሪ መጥቶ ሚሊኒየም አዳራሽ ያሉትን ሰምታችኋል። ገንዘብ ገባልን እንትን ገባልን ያሉ ሰዎች አንዷ 2000 ብር ያለች መሰለኝ። 2000 ብር ትራንስፎርም ያደርጋል። እንደው ኪሳችሁ ውስጥ ብታገኙ ዛሬ እንደው አንድ ቁርጥ እኮ እነ አሹጋ እነ ምናምን ጋር እኮ 5000 ምናምን ብር ገብቷል እኮ። የወርቅ ነጠብጣብ አገኘው አለ። እስቲ አንድ ላይ ሰብስበውት ስንት ግራም ሆነለት? ትራንስፎርም ያደርጋል ህይወት። እግዚአብሔር ህይወት የማይለውጥ ነገር ይሰጣል ነው፣ ሚራክል ነው ለማለት ነው። እና ለራሳቸው የማያውቁ ሰዎች ናቸው። ጠንቋይ ለራሱ አያውቅም። ስለዚህ ኮንታክት ፖይንት ለመፍጠር ምናምን ወደ ጎተራው ይላሉ ራሳቸው። ሄልዝ ጉዳይ ላይ ሲመጡም ተመሳሳይ ነገር አለ። ዲናያል የሚባል እያመመህ አላመመኝም በል፣ እየጠሰጠሰ አልጠሰጠዘኝም፣ ውሸት ነው፣ ያጋንንት ድምጽ ነው። እንደዚህ ይባላል እንዴ? ቁርጥም እያደረገ ወገብህን እግርህን ይዞ አይ አላመመኝም ምናምን። አንዳንዴ ድሮ ልጅ ሆነን ቁንጥጥ አድርጎን በደም ሲያ አላመመኝ ምናምን እንላለን። የቆነጠጠን ሰው ደስ እንዳይለው ምን ጠላት ደስ እንዳይለው ነው። ስለዚህ የሄልዝ ኤንድ ዌልዝ ጎስፔል ሰዎች በጣም ውሸታሞች ናቸው፣ አስመሳዮች ናቸው፣ እውነት የላቸውም። በጣም የሚገርማችሁ ነገር መጨረሻቸውን ግን ስንመለከተው አሁን በጣም መጥቀስ አለብን። የኃይለ ዮሐንስ መጨረሻ ምንድነው? ሰሞኑን አይታችኋል። ሙስሊሞች ናቸው የሚቀርቡኝ፣ ሰሞኑን ሻዳ ይዛለው ምናምን ፍረስትሬት ያደርጋሉ መጨረሻ ላይ። ለምን ኤክስፔክት የሚያደርጉት ነገር አይገኝም። ብዙዎቹ አይታችሁ ከሆነ ፍረስትሬሽን ውስጥ ይገባሉ። ኤክስፔክቴሽናቸው አይሆንም፣ ፌክ ትምህርት እንደሆነ በውሸት ፈረስ እየጋለቡ እየቆዩ የትም አይደርሱ። ራሳቸውን ማስመለክ፣ ፍረስትሬት ማድረግ መጨረሻቸው። እኔ እንደውም ነፍሳቸውን በገዛ እጃቸው ሁሉ ማውጣት ሁሉ ሊሆኑ ይችላል። ፋይናሊ ራሳቸውን ማስመለክ ብለዋል ቅድም አቤድ ሁሉ ራሳቸውን የማስመለክ ነገር። ለምሳሌ ሚራክል ተካ የሚባለውን ሰው አይታችኋል። አንድ ቪዲዮ ነው የራሴ ሼር አድርጌ ነበር።
መተው ሲሰግዱለት ስግደት ሲቀበል አያችሁ። ይሄ ነው የመጨረሻ እንትናቸው። ሌላም ውጭ ሀገር ያለ ነገር እንዲህ አይነት ነገር ትመለከታላችሁ። ስለዚህ ጆ ለአቤል እስቲ ነገር ላቅርብለት። አቤል እቺ ነገር ትሄድበታል። አሁን ካልኩት ሐሳብ ጋር አያይዞ እና ኤልሻዳይ አበራ ያው ኤልሻዳይ ቲቪ ላይ እንደሚያስተላልፉ ይታወቃል። ይሄ ኤልሻዳይ ቲቪ በእያንዳንዱ ፔንቴኮስታል አይል፣ ሉተራን አይል፣ ሪፎርምድ አይል፣ ኦርቶዶክስ አይል በየቤቱ ይተላለፋል። ጤነኛ ቲቪ ነው ተብሎ ስለሚታሰብ እንዲህ ብሎ ይናገራል። ኤልሻዳይ አበራ በገጽ 123 ላይ መለኮታዊ ጤንነት በሚለው መጽሐፍ ላይ ማለት ነው ጴጥሮስ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ባየ ጊዜ የተናገረው አንድ ነገር ነው። ብርና ወርቅ የለኝም። ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ መፍትያው ማለት ነው አንደኛ ሲፈታ በእነ ኤልሻዳይ አበራ ወይ በወርዶ ፌዞች አጠቃላይ እይታ ጴጥሮስ በዚያን ጊዜ ከቤቱ ገንዘብ ሳይዝ ወጥቶ ሊሆን እንደሚችል ያሳያል ይላል። ብር አለው ግን ከቤት ሳይዝ ወጥቶ ሊሆን እንደሚችል ያሳያል መላምቱ ማለት ነው። ሁለተኛ ሌላው ብርና ወርቅ የለኝም ላለበት ሁኔታ ዘላቂ መፍትሄ አያመጣም ማለት እንደሆነ ሊያሳይ ይችላል ብሎ በገጽ 123 ላይ አስቀምጦታል። እዚህ ላይ ሂድበት እስቲ አንዱ ጋር ብር የለኝም ግን ቤት አስቀምጬ ነው ማለትንና ቀጥሎ ደግሞ አይ ብር መፍትሄ አያመጣም ብሎ እንዲህ ብሎ ተናገረ ብሎ ስነ አፈታቱ ላይም ጭምር ማየት ትችላለህ። አቤል እስቲ ምናልባት እዚህ ላይ በጣም አስቂኝና አሳቃቂ ንግግር ስላለ ማለት ነው። ግን አይሰጠውም። ብርና ወርቅ ቢይዝም ኖሮ አይሰጠውም ነበር። ኢየሱስ ክርስቶስን ነበር የሚሰጠው 100,000 ብር በኪሱ ቢይዝም። ታሜ ከዚህ ከዘመኑ እንቅስቃሴ ጋር እንዴት አድርገው እንደሚቆምሩባቸው ምናልባት ብዙም በዚህ ላይ ስለገደ ስነ አፈታታቸው በሙሉ ጥያቄ ሙለታ ሰምታኝ ከሆነ ነው እንጃ ሙለታ ምን ይላል መሰለህ ጴጥሮስ ከእናቱ ማህፀን ጀምሮ የነበረውን ሽባ ሰው የተናገረውን ቃል አንድ ቃል ነው ይላሉ። ቃሉ አንድ ነው። ብርና ወርቅ የለኝም የሚለው ስነ አፈታቱ ሲፈታ ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ ጴጥሮስ ብር ቢኖረውም እቤት አስቀምጬ ነው ሳይዝ ወጥቶ ሊሆን ይችላል የሚል ስነ አፈታት አንድ ይላሉ። ሁለተኛ ስነ አፈታት ደግሞ ሌላው ብርና ወርቅ ላለበት ሁኔታ መፍትሄ አይሆንም ብለው ይናገራል ሊሆን ይችላል ብለው በገጽ 123 ላይ አስቀምጦታል ኤልሻዳይ አበራ። ብርና ወርቅ ቢኖረው አቤቱ አስቀምጦ መጥቼ ነበረ ይላል ነው ያልከው? ቤት ሊሆን አስቀምጦ ቤት አስቀምጦ ኪሱ ባዶ ስለሆነ ሊሆን ይችላል ስነ አፈታቱ ጭምር ማለት ነው። ቀጥል አቤላሽ። እንደዚህ የሚል ትምህርት ሊኖራቸው እንደማይችል ማሳያ የሚሆነው የእግዚአብሔር ቃል ሐዋርያቱ ድሆችን የዚህ ዓለም ድሆችንና ምስኪኖችን የሚያግዝ ህብረት ነበራቸው። እንደውም እኛ ቃሉንና ጸሎት በሌላውም እንበረታለን እናንተ ደግሞ ይሄንን ስራ ስሩ ብለው 7 የእግዚአብሔር መንፈስ ያለባቸውን ሰዎች እስጢፋኖስና ፊልጶስን ጨምሮ ዲያቆን አድርገው የሾሙበት ምክንያት በኢየሩሳሌም ያለችው ቤተክርስቲያን ምስኪኖችን ድሆችን ትመግብና ታበላ ትረዳ ስለነበር ነው። በመካከላቸውም ችግረኛ አልነበረ የሚለው አንዱ ያለው ለሌላው የሚያካፍል ህይወት ስላላቸው ነው። ስለዚህ በፍጹም ኖሮት የለኝም የሚል ቀጣፊ አይደለም ጴጥሮስ። ሁለተኛ ደግሞ መስጠት ከጌታ ከኢየሱስ ክርስቶስ የተማረው እውነት ስለሆነ የሌለውን የለኝም አለ እንጂ ቢኖረው ኖሮ ያንንም አድርጎ በኢየሱስ ስም ያስነሳው ነበር። ይህንን ማሰብ እንችላለን። ምክንያቱም ሐዋርያው ጳውሎስን በገላትያ መጽሐፍ ምዕራፍ 2 ላይ ቀኝ እጃቸውን እንደሰጡትና የዚህን ዓለም ድሆችን እንዲያስብ እንዳሳሰቡት እሱም ያንን ለማድረግ እንደተጋ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በየትኛውም መንገድ ሐዋርያት ቸገረኝ ብሎ ችግረኛ ላዩ አይተው የሚያልፉበት ትምህርታዊ ቁመናም አቋምም የላቸውም። በዛ መንገድ የሚፈታ አይደለም። አንዳች ነው የፈለገው ገንዘብ ይሆናል ምግብ ይሆናል የፈለገው ሰው የሚበልጠውን ግን ሰጥተውታል። የሰጡትም ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን ነው። ይህም ደግሞ ወንጌል ለመሰበኪያ ምክንያት ሆኗል። ሰዎች ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ ማረጋገጫ አድርገውታል። ያንን ሽባ ማለት ነው ወይም የተፈወሰውን ሽባውን ሰውዬ ማለት ነው። ስለዚህ በዛ መንገድ ነው እንጂ የምናየው ስላልያዘ ያልተጻፈ ነው። እንግዲህ መላምት ብቻ ነው ያስቀመጡት ማለት ነው። እና በዚህ መንገድ ነው እኔ ማየው ይሄን ይመስላል።
ለማሳጠር። አይ ልዩ ወንጌል ነው። እነዚህ ሰዎች ለትምህርታቸው እስከጠቀማቸው ድረስ ትላንት አልሰማችሁም እንዴ? 95% ኢዮብ ያ ሁሉ ችግር የመጣበት የራሱ ችግር ነው አለ እና በጣም ያሳቀኝ 5% የማናት የእግዚአብሔር ናት ወይ ብዬ እሷ አልተገለጠችልኝም አለ ማለት ነው። 95% ኢዮብ የመጣበትን ችግር የራሱ ነው። መጽሐፍ ቅዱስ ግን ፍጹም ሰው ጻድቅ ሰው እግዚአብሔርን የሚፈራ ሰው እንደነበረ ጌታ እግዚአብሔር ራሱ ነው የመሰከረለት። ባይዘው እግዚአብሔር ራሱ ነው የመሰከረለት እና ኢዮብ ለደረሰበት ነገር 95% የራሱ ነው። እየፈራ ለልጆቹ ምን አለ? ልጆቹን አንዳች ነገር እንዳይኖር እያለ እየፈራ ራሱ መስዋዕት ያቀርብ ነበር። ያንን ነው እንዲሁም እግዚአብሔር መፍራቱ የሚያሳየው። ባይዘወይ ምን ማድረግ ልጆች የበድለው ይሆንን እያለ እግዚአብሔርን ስለሚፈራ ልጆቹን አሳዝነው እንደሆነ ከሆነ ብሎ መስዋዕት ለእግዚአብሔር ያቀርብ ነበር። ስለዚህ ኢዮብ እግዚአብሔርን የሚፈራ ሰው እንደነበረ መጽሐፍ ቅዱስ ጻድቅ ሰው እንደነበረ ፍጹም ሰው እንደነበረ ነው የሚነግረን እንጂ ግልጽ በሆነ መንገድ ኢዮብ እግዚአብሔርን ይፈራል እግዚአብሔር ከመሰከረለት ውጭ አርገህ ራስህ ምን ማድረግ አቤት አቤት አለ ኢዮብ ዘምኬ እና ልክ 95% የራሱ ችግር ነው የሚል እሱ ትክክል አይደለም ለማለት ነው። ትክክል አይደለም። ስለዚህ በዛ መንገድ ልታዩት አይገባም ለማለት ነው። አሁን ሙሌ ወንጌል መከራ እንደሙሉ ደስታ እንድንቆጥር ያስተምረናል። እንደሙሉ ልዩ ልዩ መከራ በደረሰባችሁ ጊዜ እንደሙሉ ደስታ ቁጠሩት ይላል ሐዋርያው ጳውሎስ። እነዚህ ሰዎች ግን መከራ ያልተፈቀደ ለኛ የማይገባ እግዚአብሔር እንደማስተማሪያ እንደማይቀበለው ከእግዚአብሔር ቃል ጋር በተቃራኒ ቆሞ ሲያስተምሩ ታያለህ። ስለዚህ አሁን እነዚህ ሰዎች ጸባቸው ወይ ከሙለታ ጋር ወይም ከሌሎቹ ሰዎች ጋር ሳይሆን ቀጥታ ከሕያው አምላክ ከእግዚአብሔር ቃል ጋር ነው ጸባቸው። ፈተና ትዕግስትም እምነትም ጽናትን እንደሚያደርግ አውቃችሁ በዚህ ነገር በርቱ እያለ መጽሐፍ ቅዱስ ይናገራል። ራሱ ክርስትና ከፈተና ጋር የተገመደ እንደሆነ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ በመከራ ተፈትኖ ያለፈ ሊቀ ካህን እንደሆነ የዕብራውያን ጸሐፊ ይናገራል። ተፈትኖ ያለፈ ሊቀ ካህን በልዩ ልዩ መከራ ሲያልፉ ኢየሱስን አይተው እንዲጸኑ መልእክት ጸሐፊው ለተደራሲዎቹ የሚነግርበት አንዱ መንገድ ኢየሱስን ተመልከቱ ይልና እሱ በመስቀል ታግሶ በመከራም ጸንቶ በእግዚአብሔር በአባቱ ቀኝ ተቀምጧል የሚልን ነገር ነው የሚነግራቸው። በመከራ ያለፈ ነው፣ በመስቀል የጸና ነው። ስለዚህ እሱን ተመልከቱ ይላቸዋል። እንደ ክርስትና በምድር ላይ ሳላችሁ መከራ አለባችሁ የሚለውን የጌታ ኢየሱስ ክርስቶስን ትምህርት ቀጥታ ይቃወሙታል። እነዚህ ሰዎች ሁሌ ድሎት ነው፣ ሁሌ ምቾት ነው። ለዚህ ነው አንዱ ማሳያ የሆነው የኢዮብ መጽሐፍ ምንም እንኳን ኢዮብ ጻድቅ ነፍሱን በምድር ላይ ጌታ አምላኩን መስዋዕት እየሰዋ የሚኖር ጻድቅ ቢሆንም ነገር ግን ሰይጣን ስላለውና እንዲህ ስለተደረገለት ነው የሚያመልክ ብሎ ባለ ጊዜ ከነፍሱ በቀር ሁሉ ቢቀርም ምንም እግዚአብሔር የሰጠውን ነገር በራሱ በእግዚአብሔር ፈቃድ ሰይጣን ቢነጥቅም ነገሮችን ግን የመለሰበት ምላሽ አንድ ጻድቅ ሰው ምንም ነገር ቢጎልበት ቢያጣ በመከራ ቢፈተን ሰይጣን ያለውን ነገር ሁሉ ቢወስድበት በባዶም ሆነው እግዚአብሔርን ማክበር በእግዚአብሔር መጽናት እንዳለበት ምንማርበት እጅግ በጣም የጸና ከአእምሮ በላይ የሆነ የእግዚአብሔር ቃል ትምህርት ያለበት መጽሐፍ ነው መጽሐፈ ኢዮብ። ከኢዮብ ምን ትማራላችሁ? ትዕግስትን ትማራላችሁ። ከኢዮብ ምን ትማራላችሁ? ነገሮች በተለወጡ ጊዜ ከእግዚአብሔር ላይ አለመለወጥን ትማራላችሁ። ከኢዮብ ምን ትማራላችሁ? ጽናትን ትማራላችሁ። ከኢዮብ ምን ትማራላችሁ? ጸንታችሁ በቆማችሁ ጊዜ እግዚአብሔር ከእንደገና የእናንተን ነገር ማደስ የሚችል ከእግዚአብሔር የጠፋውን ነገር ከእንደገና እንዳዲስ መፍጠር የሚችል መስራት የሚችል ልዩ አዳሲ የሆነ አምላክ የሚያድስ የሚለውጥ የሚባርክ አምላክ መሆኑን ከኢዮብ መጽሐፍ መማር ትችላላችሁ። እነዚህ ሰዎች ግን ኢዮብ ጠላታቸው
መጽሐፍ ቅዱስ ላይ ያለው ኢዮብ ጠላታቸው እንዴት በመከራት በምን እግዚአብሔር አንተን በመፈወስ ነው የሚከብረው ይላል። ኖ ብራዘር፣ በሽታ ከመኖሩ በፊት እግዚአብሔር ክቡር እንደሆነ መጽሐፍ ቅዱስ ይናገራል። መላእክት ከመፈጠራቸው በፊት ዓለም ከመኖሩ በፊት እሱ በአባቱ ዘንድ ከብሮ የሚኖር የእግዚአብሔር አንድያ ልጅ እንደሆነ ቅዱስ ይናገራል። እግዚአብሔር የሚከብረው ያንተን በሽታ በመፈወስ ነው የሚል መጽሐፍ ቅዱሳዊ ትምህርት የለም። መጽሐፍ ቅዱስ ኦፍ ኮርስ እግዚአብሔር ሰዎችን ታምር አድርጎ ሰዎችን ፈውሶ ጌታ ኢየሱስ ከብሯል፣ እግዚአብሔር ከብሯል። ልክ ነው። መጽሐፍ ቅዱስ እንደዚህ አይነት እግዚአብሔርን የከበረበትን ገጠመኝ ይነግራል። ግን እግዚአብሔር በብቸኝነት የኛን መታመም ሲፈውስ እኛን የሆነ ነገር ከሆነ እባጭ ከሆነ አይነ ስውርነት ሲያድን ነው የሚከብረው የሚል ትምህርት አጋንንታዊ ትምህርት ነው። ዞሮ ለምን እግዚአብሔር ክብሩን መቀበል የጀመረው የሚከብር አምላክ መሆኑ የጀመረው በሽታም ከመኖሩ በፊት ሰውም የሚባል ፍጥረት ከመኖሩ በፊት ሰው በኃጢአት ከመውደቁ በፊት ሁሉ ነው እግዚአብሔር ክቡር ሆኖ የነበረው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 በአንተ ዘንድ አባቶ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ይጸልያል። ኢየሱስ ምን በየትኛው በአንተ ዘንድ በእግዚአብሔር ዘንድ በሽታ አለ? በእግዚአብሔር ዘንድ በሽታ የለም። በእግዚአብሔር ዘንድ ጉድለት አለ? በእግዚአብሔር ዘንድ ጉድለት የለም። በእግዚአብሔር ዘንድ ጨለማ አለ? ጨለማ የለም። ምንም ሳይኖር ግን ጌታ ኢየሱስ ክርስቶስ በአባቱ ዘንድ የከበረ ነበር። በዛ ክብር አክብረኝ ይላል። ስለዚህ እነዚህ ሰዎች እግዚአብሔር እኮ የሚከብረው አንተ ስትፈወስ ነው ምናምን ብለው ሰው ካለበት ችግር አንጻር እግዚአብሔርን እንደዮ በመከራው ጸንቶ እንዳያመሰግን እንዳያከብር የሚያደርግ ሰውን ከእግዚአብሔር ጋር የሚያጣላ የሚያፋጣ አጋንንታዊ ትምህርት ነው ዞሮ የሚያስተምሩት። እግዚአብሔር የከበረው እኛን የፈወሰ ጊዜ አይደለም ወዳጆች። እኛ ሳንፈጠር ክቡር ነው እሱ። መላእክት ከብሯል እግዚአብሔር፣ በፍጥረቱ ከብሯል እግዚአብሔር። ነገር ግን ከነዚህ ሁሉ ፍጥረት መገኘት በፊት ብቻውን ያለማንም እግዚአብሔር የከበረ አምላክ ነው በማንነቱ። ስለዚህ የሆነ ነገር ከመኖሩ በፊት ያልከበረ እንደሆነ አድርጋችሁ ማውራት አጋንንታዊ እንደሆነ እንድታስቡ ይህንን የምነግራችሁ። እግዚአብሔር ክቡር ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር በምስጋና የከበረ ነው። ለዚህ ነው ዝም አስበላቸው እነዚህን ሰዎች ሲሉት ኢየሱስን እውነቱን እላችኋለሁ እነዚህ ዝም ቢሉ ድንጋዮች ራሱ ማመስገን ይጀምራሉ ብሎ ተናገረ። ስለዚህ ድንጋዮች ማመስገን የሚጀምሩለት እኛ ልንግባባቸው ማንችላቸው ተፈጥሮዎች ራሱ ለሱ ምስጋና ለመስጠት ምክንያት እንኳን ማያጡለት አምላክ ነው እግዚአብሔር። እና እንደዛ ነው እግዚአብሔር። ተባረኩ። ጸጋ ይብዛልህ አቤላ። እስኪ ምናልባት እንደዚህ አይነት ወርዶ ፌዝ የምትሉት የምንናገረው ነገር ስተት እንደሆነ የምትናገሩ ሰዎች መጽሐፍ ጠቅሳችሁ ትምህርታችሁን ማስቀመጥ የምትችሉ ከሆነ መግባት ትችላላችሁ። ግቡና እስኪ እንደ እግዚአብሔር ቃል እንነጋገር። አክቹሊ እኛ እንድትቀኑ ምናልባት ባለማወቅ ነገሮችን በሚያባብል ቃል ተታላችሁ እንደሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ለማለት ነው። ይሄንን ልናሳያችሁ ነው። መግባት የምትፈልጉ ሰዎች አንድ ቁጥር ጻፉና አንድ ቦታ አለች አስገባችኋለሁ። ይሄን መወያየት የምትፈልጉ ሰዎች ማለት ነው። ቤትሻ ከቅድም ጀምሮ ምንም አልተናገርሽም፣ ሐሳብ መስጠት ይቻላል። እቺን ቃል ልናገርና ልጨርስ። ኢየሱስ ክርስቶስ ዳግም ተወልዷል ብለው እንደሚያስተምሩ ታውቃለህ? ኢየሱስ ክርስቶስ ዳግም እንደኛ ተወልዷል። ኢየሱስ ክርስቶስ እንደኛ ዳግም ለዛውም ሲኦል ላይ ነው የሚሉት። አዎ ሲኦል ላይ ዳግም ተወልዷል። ወደ ሲኦል ወረደ ማለት ለዛውም ሲኦል ላይ ሳይጥኗል ብለው ቃል በቃል ከነመጻፉ ከነሙሉ ይችላል። ኢየሱስ ዳግም ተወልዷል እንደኛ። ወገኖች እንዴት ናችሁ? የተወደዳችሁ አዳዲስ ነገር እየነገራችሁን ስለሆነ እኔ ሲጀመር ወርዶ ፌዝ ማቀው በቃ እመን የሚለውን ነው። የምትፈልጉትን ጠየቁ እንደሆነ መመኑ ይሆንላችኋል የሚለውን አውቃለሁ። መጽሐፍ ላይ በቀጥታ ተቀምጧል። ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ማንኳኩ ይከፈትላችኋል የሚለውን አውቃለሁ። ሌሎች ግን ወጣ ያሉ ኢየሱስ ክርስቶስ ዳግም ተወልዷል ምናምን የመሳሰሉ ነገሮች ድሃ ነው የሚለውን አልቀበልም። ሲጀመር ሰው ድሃ የሚሆንባቸው ሺህ ምክንያቶች አሉ። ክርስቲያኖ ነው። አንዳንድ ነገሮችን ግን በማስረጃ ቢወራ መልካም ነው። መጽሐፍ እየከፈታችሁ በጣታችሁ እየነካችሁ ብታሳዩ።
አይ ኧረ እናሳያለን። ቆይ ዳኒ ይሄ አሁን ጠይቁ ይሆንላችኋል ምናምን ብለው የሚሉት የነሱን ነው ወይስ አንተም እሱን አምናለሁ ነው እያልክ ያለው? ቁስ 11 ቁጥር 23 24 25 26 ላይ እግዚአብሔር ኢየሱስ ክርስቶስ በሚጓዝበት ጊዜ ያቺን የበለሷን ዛፍ ከረገማት በኋላ ደረቀች። ጌታው የረገምካት ያቺ እንትን ደረቀች ብሎ ይነግረዋል። ከዛ ኢየሱስ ምን አለ? በእግዚአብሔር እመኑ አለ። የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችሁማል አለ። 24 ነው የጠቀስኩትና ይሄ በቀጥታ የተጻፈ ነው። ይሄንን አለማመን ከክርስትና ያስወጣል። ለምን? ቃል በቃል የተቀመጠ ስለሆነ ማለት ነው። እንጂ አንታመምም አንደህይም ምናምን የሚለውን ነገር ኮምፕሊትሊ ሮንግ ነው። ጳውሎስ ራሱ ታማሚ እንደነበረ ኢየሱስ ራሱ ህማምን የሚወድ ስለነበረ ያኒ ምኑ ነው ቀጥታ የተቀመጠው እዚህ ኢየሱስ የረገማት በለስ ላይ ምንድን ነው? አንብቦ ተናገርኩ አይደል ነው? አልገባኝም እንድታብራራው። ማርቆስ 11 23 24 25 ምንድን ነው የሚለው? አሁን የተናገርኩት ቃል የለም? እሺ እሱ ቃል ምን እኮ የምትፈልጉትን ነገር ጠይቁ እንደሆነ ብታምኑ ይሆንላችሁማል ይላል አይደል? በእግዚአብሔር እመኑ የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችሁማል የሚል ቃል የለም? ማርቆስ 11 24 ላይ 23 24 ላይ። ስለዚህ ከምን አንፃር ነው የተናገርከው ነው ይሄንን ንግግር? ምንድነው የመናገር ሞቲቭ? ይሄንን ቃል አምናለሁ ከዚህ በተረፈ አንደህይም አንታመምም የሚለው መጽሐፍ ቅዱሳዊ አይደለም ነው ያልኩ ያለሁት። ጳውሎስም ታማሚ ነበር፣ ኢየሱስም ህማምን የሚያውቅ ነበር ይላል መጽሐፍ። ህመምን የሚያውቅ ሳይሆን የህመም ሰው ደዌን ያደቀቀው ይመስል ነበርና ታሟል። የተለያየ ነው በኢየሱስ ጉዳይ። ቆይ ላንብብልህ፣ ቃል በቃል ላንብብልህ። ጂሰስን ሚስኮት አላደረኩትም። የሆነ ሚስኮቲንግ ጂሰስ የሚለው መጽሐፍ አንባችሁታል? የማን ነው ስሙ? የባርት እርማን መጽሐፍ። እሺ ማርቆስ 11 ሶሪ ማርቆስን ሳይሆን መጥቀስ የፈለኩት ኢሳያስ ላይ ያለው ነው። ሶሪ ኢሳያስ እንደዚህ ይላል ነገሮች። ኢሳያስ 53 እንደዚህ ይላል፣ የሰማነውን ነገር ማን አምነዋል? የእግዚአብሔርም ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ። ስለዚህ ሞገስ እናገኛለን በሄድንበት ቦታ ማለት መጽሐፍ ቅዱስ አይደለም። ጌታ ራሱ የተናቀ የተጠላ እንደነበረ ሰውም ፊቱን የሚዘውርበት ሲባል ምን ማለት ነው? መጣ ደግሞ የሚባል አይነት ማንነት ይዞ ነው የመጣውና የተናቀ ከሰውም የተጠላ የህማምም ሰው ደዌንም የሚያውቅ ሰው። ደዌን ማወቅ ማለት ደዌን ለምሳሌ አስምን በሽታ ዲፋይን ማድረግ መቻል ሳይሆን ደዌ ያለበት እንደማለት ነው። ደዌንም የሚያውቅ ሰው ነው። ሰውም ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው ይላል። ስለዚህ እዚህ ጋር ኢየሱስ ደዌንም ያውቃል ሲል ደዌን ስለኛ እንደቆሰለ የሚያሳይ እንጂ ደዌን በአእምሮ ያውቃል ማለት አይደለም። አለ አቤል ኢየሱስ ክርስቶስ ታማሚ ነበር እያልክ ነው እኮ። ህማምንም የህማም ሰው ማለት ነው። የህማም ሰው ማለት ነው። የህማም ሰው ኢሳያስ 53 ነው የጠቀስከው ጥቅስ። ጥያቄን ግን እየመለስክ አይደለም። አላነበብኩትም። ቆይ ያነበብከው ራሱ ለአንብቧ መጽሐፍ ታዲያ ሳታነበው ነው የምትቃወመኝ? መች ተቃወምኩ? አሁን ይመስል ነበር የሚል ቃል እንደሆነ ትዝ ስለሚለኝ ነው። ለአንብቧ ለማረጋገጥ ነው ማነበው እንጂ ሳላውቀው አይደለም። መጽሐፉን አውቀዋል። እሺ አንብብ አቤላ። ግን ቀጥታ እኮ ስለ ክርስቶስ ኢየሱስ ስቅለት፣ ስለ መስቀሉ፣ ስለ መከራው ምንድነው? አንተ ቁጥር ስንት ነው ያነበብከው? አንተ ቁጥር ስንት ነው ያነበብከው? 3 ላይ ነው ያለው በአማርኛ። ስለዚህ 3 ላይ ነው ያለው። እሺ ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የህመም ሰው ደዌንም የሚያውቅ ሰው የሚያውቅ ነው። ሰውም
ፊቱ እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የኛን ነገር ስለመሸከሙ ይሄ የሚያወራው የስቅለቱን ፓርት ነው የሚያወራው እኮ እኔ አወራም የተጨነቀ ሲጀመር። ስለዚህ የስቅለቱን ፓርት ከሆነ የህመም ሰው ደዌንም የሚያቅ እንደሆነ ቆጠር ነው የሚለው። አሁን ተመልካቹ ስለ ኢየሱስ ክርስቶስ የቆጠረውን ነገር ነው የሚናገረው እንጂ እና ደግሞ ኃጢአትን ሲሸከም የነበረውን ማንነት ነው እንጂ እየተናገረ ያለው እንጂ ስፔሲፊክሊ ኢየሱስ በስጋ ሰውነት ታሟል የሚል ሐሳብ አይደለም እዚህ ጋር እያነሳ ያለው። አንተ እንዳልከው የህማም ሰው ይላል አይደለም ብራዘር? ምንድነው እያልክ ያለው አንተ? ህመምን ያውቃል እያልከኝ እኮ ነው አይደል? የህማም ሰው ጥያቄን ስጠይቅህ ጥያቄን ዶጅ ያረክ ያለፍከው የህማም ሰው ነው እያልኩ እየጠየቅኩ ያለው ማለት ነው። ቆጠር ነው ይላል። የህማም ሰው እንደሆነ የጠየቅኩት ጥያቄ ሳይሆን እየመለስክ ያለው የምታስበው ነው እየጠየቅህ። የህማም ሰው ማለት ነው። አንተ የምትፈልገውን አይደለም መልስልኝ። የመጽሐፍ ቅዱሱን አውድ የሚከተለው ሐሳብ ከሆነ አለፈኛ በቃ ማትመልስልኝ ከሆነ አለፈኝ። መጽሐፍ ቅዱሱ የሚናገረው ኃጢአታችንን ስለተሸከመበት ማንነት ነው፣ ስለ ስቅለቱ ነው የሚያወራው። ስለዚህ የተገረፈ ኢየሱስ፣ የታመመ ኢየሱስ እኮ የተገረፈ ኢየሱስ፣ የታመመ ኢየሱስ በመገረፉ አሁን በቃ እኔ እናንተ እናቆማለን። በመገረፉ የቆሰለ የታመመ የተገረፈ ኢየሱስ ክርስቶስ ነው እዚህ ጋር እናቆማለን። እኔ እናንተ ከሌላ ሰው ጋር ነው የማወራው። ይሄ ሰው በጣም እንትን ነው። አቤሎ ብቻ ሳይሆን እኛም ጭምር ነው አሁን እንትን ያልነው። ለምን ኢየሱስ ክርስቶስ የህማም ሰው ነው ሲል ህመምተኛ ነው እያለ ነው ወይ? ቃሉ እኮ በትክክል ነው የተገለጸው። ኢየሱስ የሚለውን ሐሳብ እኔ ለማውስ ይቆይናሲ ኢየሱስን ታማሚ ነው የሚል ቃል አይደለም ኢሳይያስ ላይ ያለው። ኢሳይያስ 53 ስለ ህመምተኛነቱ የሚያወራ ሳይሆን ስለኛ የተቀበለውን በእኛ ኃጢአት ምክንያት ስለኛ በመስቀል ላይ የሚወስደውን ነገር የሚገልጽ ነው እንጂ አስቀድሞ መስቀል ላይ የሚወስደውን ነገር የሚገልጽ። ቆይ ዳኒ፣ አሁን አንተ ያስወረደኝ ማን ነው ግን? ያስወረደኝ ማን ነው? ኦኬ ተው፣ ሞዴሬተር ነውና ማስወረድ የለብህም። እኔ አላስወረድኩም። ጎቢ ዶክተር ስላስወረዱት ተዋቸው በቃ። አንዱ አስወረደ፣ ባለቤቱ ደግሞ አስገብቷል። ችግር የለውም። ኖ አቡና ደና አስገብቷል። ያንተን እስኪ መረዳት ንገራቸውና ዳኒ በቃ በእንደዛ እንረዳዳለን። አሁን እነሱ ያሉት አንዱ ቤዚካሊ ነው ያልኩት ምንድነው ይሄ ነገር የምቾት ነገር ጌታ ራሱ ተመችቶት አልነበረም። ስለዚህ የእናንተን ፕሬሚስ የሚደግፍ ነው እናንተ የምትሉትን እያልኩ ባለሁበት ሁኔታ ራሳችሁን የሚደግፈውን ነገር እንኳን ከጳውሎስና ከኢየሱስ አምጥቼ ስነግራችሁ በጣም ሴንሲቲቭ ስለሆናችሁና ለመቃወም ስለመፈለጋችሁ የተነሳ ኢየሱስ ላይ የደረሰውን መከራ እንኳን ለዚህ ክርክር ሲባል እንደ መካድ አድርጓችሁ ፖይንታችሁ ሙግታችሁን ትታችሁ ወደኔ የመጣችሁ ነው። እኔ አሁን እንጂ ለእናንተ ሴንሲቲቭ መሆን አለብን። ዳኒ አቤል የተናገረውን ሰምቼዋለሁ። አቤል የገለጸበትን ሰምቼዋለሁ እንደ ተማሪ። አሁን የኛ እንደዚህ ነው የነሱ እንደዚህ ነው እንዲህ ለማድረግ ነው። ይሄ ትላንት ኃይሉ ሲጠቀምበት የነበረውን ነገር ትተን አንተ ንገረን። አልገባኝም። ኃይሉን ለምን አነሳው? እኔ ከኃይሉ ጋር የኃይሉን ሐሳብ ደገምኩ። እሺ ይቅርታ። አሁን ወደ ሌላ ይቅርታ። ይኸው በሙሉ ልብ ይቅርታ። ያንተን መረዳት በዚህ ክፍል ላይ ንገረን። ኢትስ ኦኬ። የኔ መረዳትማ ምቾትን በተመለከተ ጌታም የምቾትና ምንድነው ስሙ ይሄ የምቾት ስል አትታመሙም አትደህዩም የሚለውን ለማሳየት የጳውሎስን መታመምና ኢየሱስም የህማም ሰው መባሉን ስጠቅስ ሎጂካሊ ስፒኪንግ እናንተ እዚህ ከታች ሆኜ ስናገር የነበረውን ነገር የሚደግፋችሁን ነገር ነው የተናገርኩት። ሶ ባያዝድ ባትሆኑ ኖሮ ራሳችሁን የሚደግፍ ካን ዩ ፕሊዝ ሄልፕ ሚ ፊኒሽ። ቀጥልሽ ላይ እንትን ሙለታ ብዙ ጊዜ
ፎከስ እንዳይደረግ ዋናው ትምህርት ላይ ፎከስ እንዳይደረግ እንደዚህ አይነት ሐሳቦችን አምጥቶ መረበሽ ነው ስራው የዳኒ ስራ። አይም ሶሪ ይህን ስላልኩ እኔ እንደዚህ አይነት ጭቅጭቅ ውስጥ ከገባው ቆይቻለሁ። በራሴ ነው የምንቀሳቀሰው። ግን አሁን ፎከስ አድርገን ያን ትምህርት ላይ ሐሳብ መስጠት ሲገባን እዚህ ጋር ያላወሩ ሌሎች ሰዎችም እያሉ ዘው ብሎ ገብቶ ከማውራት አንስቶ እስከ ምንም እየበጠበጠ ነው ያለው። የምሩን ነው የምነግርህ፣ እየበጠበጠ ነው ያለው። ባደግፈንስ ብቻውን እያለን የገባሁት ባደግፈንስ ያንተ ድጋፍ አያስፈልገንም። ሲጀምር ባደግፈንስ በሁለት ቢላ ለምን ትበላለህ አቤል? ለምን በዘጠኝ ቢላ ነበረ? በዚህኛውም ለምን በዘጠኝ ቢላ አልበላ? ምን አገባ? ፐርሰናል ዳኒ ፐርሰናል አሁን ሁለት ቢላ ምናምን የሚለው ነገር ፐርሰናል እኮ ያደረገው ፐርሰናል አሁን can I continue or ኑረድ እንዴ? ያለክ ለቃል ትምህርት አድርገው ኢየሱስ ማርቆስ ላይ ያለውን ቃል በቃሉ አደረቀ የሚለውን ሐሳብ ይሄ የነዛን ሰዎች ኑፋቄ በመደገፍ በሚመስል መልኩ ያወራልናል መጥቶ። ከዛ የምትለምኑትን ሁሉ ትቀበላላችሁ የሚለው እንደ እግዚአብሔር ፈቃድ ካለመንን የለመነውን ሁሉ አንቀበልም ብዬ ሁሉ ከራከራለሁ። መጽሐፍ ቅዱስ ያለ እግዚአብሔር አሁን እኮ አቤል ብቻ ላውራ ነው ያልከለው ኖ አይደለም ዳኒ። መጀመሪያው ልክ ሐሳብን ስትሰጥ እኔ ካንተ ጋር ችግር የለብኝ። ሐሳብን ስትሰጥ ግን ሁላችንንም ረብሸ ከዛ ቆጣ እያልክ አንድ አይነት ሐሳብ ችግር አለብህ። እሺ በቃ ይመች ቀጥል። እሺ ግን አለሳልሰ እንትን በልና ቀጥልና ሐሳብን ግልጽ እያደረክ ሂድ። ኢየሱስ ታሟል ስትል ኢየሱስ የህመም ሰው ደዌን ያደቅ የነበረው በስቅለቱ ጊዜ ላይ ነው። በመደብደቡ በመድከሙ መስቀል በመሸከሙ ይሄ መጽሐፍ ቅዱሳዊ ሂስቶሪካል የሚሆነ ኤቪደንስ ያለው ጉዳይ ነው። ኢየሱስ በረጃጅም ዳገቶችን፣ ተራሮችን፣ የፍልስጤም አካባቢ ግዛቶችን በእግሩ የሚያካልል በእግሩ እየተጓዘ የሚሰብክ የሚያገለግል አገልጋይ እንደመሆኑ በፍጹም ሰው ፍጹም አምላክ እንደመሆኑ አገልጋይም እንደመሆኑ በጣም ብዙ ቦታ ላይ በጤና በንጹህ ጤናማነት ያገለገለ ነው። ይሄ የምልህ እኔ ዌልዚ እና ሄልዚ ጎስፕልን እደግፋለሁ እያልኩ አይደለም።